ሰላም እንዴት ናችሁ? ይህ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሐዲሱን አንብቦ ሌላ ሐዲሱ ልክ ነው አልኩህ። በቃ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋር ነውር የለውም። በአንተ ጋር ነውር መስሎ ከታየ እንደፈለክ አድርገው፣ አብጠልጥለው። ወንድማችን ይሄ አያሳፍርም። ሲጀመር ወንድሜ ሲጀመር ይሄ የሚያሳፍር ነገር አይደለም ድርጊቱ። እንደማያሳፍርና እንደሚያሳፍር ለምን ይሄንን እንዳቀረብ ነው እናሳይሻለን። ማያሳፍር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነብያችሁ ሐሰንና ሁሴንን ብልት ይስም እንደነበረ በተናገርኩት ነው። ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነብይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጨሙጭ ተናግሬ ነበረ። ከሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህንን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ልጆችን ከንፈር መሳም እንጂ እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ፣ መምጠጥ ነው የምትለው። ምናልባት ተነኑ ከንፈሩን የሳሙት መጠጡት አይልም። ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው። አየው፣ መጀመሪያ ሐዲሱን ራሱ ጠንቅቃ ማወቅ ነው። ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህን ነገር ቢያደርጉ ምንድን ነው ክፋቱ? የልጅ ልጅን ማለት ነው። ፍቅርህን ለመግለጽ የሚደረግ ነገር ነው። የልጅ ልጅን እኔም የልጄን አድርጋለሁ። የሰፈር ሰው ራሱ የኔ ልጅ አሁን እንደዛ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነቢያችን አንተ እንዳልከው አይደለም ያደረጉት። የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው እና ይቅርታ ማለት ፈልጋለሁኝ። ኦኬ፣ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። ብዙ እንትኖችን ለማንበብ ሞክሬያለሁኝ። በዚህ ዙሪያ ላይ ነብዩ የወንድ ልጅ ብልት እንደሚስም ብዙ አንብቤያለሁ እና አብዛኞቹ አዎ ሳመ ነው የሚሉት። እዚኛው ላይ ይቅርታ መጠየቅ እፈልጋለሁኝ። ሳመ እንጂ ሞጨሞጨ የሚለው ሁለት ቦታ ላይ ነው ያለው። እሱ የኔ ስህተት ሳይሆን የትርጉም ስህተት ነው። በኢጅማው መሰረት በብዙሃኑ ስምምነት መሰረት አብዛኞቹ ሙፈሲሮች ሳመ በሚለው ስለሆነ የተስማሙት በሱ ተስማምቻለሁ እና ወንድማችንም ባለውን አዎ ሞጨሞጨ ከሚለው ይልቅ ሳመ የሚለውን ተቀብያለሁኝ። በእርግጥ የወንድ ልጅ ብልት ብላ የሚልም ትእዛዝ ነው እሱ ራሱ። ነብዩ ግን ያደረገው መሳም ስለሆነ እሱን ተስማምቻለሁ። ከሳመ በኋላ ብልቱን እንደሚጎትትም የሚናገር አለ። በእጁ ይጎትት በአፉ ይጎትት ስላላወቅኩ ነው እኔ ጠባ ብዬ ወይንም ደግሞ ሳመ ምናምን የሚሉ እንትኖች ሞጨሞጨ የሚሉትን ቃላት የተጠቀምኩት ከዛ አንጻር ነው። ብልቱን ይስባል የሚለው በእጁ ከሆነ ሜቢ እናንተ ባላችሁት ተስማምቻለሁ ማለት ነው። ነገር ግን ብልት ይስብ ነበር የሚለው በአፉ ከሆነ ደግሞ ጠባ የሚለው ያስሄዳል። ነገር ግን በብዙሃኑ መሰረት ደግሜ ይቅርታ መጠይቃችሁ ሳመ በሚለው ተስማምቻለሁኝ። ሞጨሞጨ የሚለውን ትቻለሁ ማለት ነው። ኮመንት ላይ ተደጋጋሚ ችግር የለውም እኛም የልጃችንንም ብልት እንስማለን ምናምን ነገር የሚሉ እነኚህ ተደጋጋሚ እያያችሁ ነው። ሐዲሱ ዳይፍ ነው ሐሰን ነው የምትሉ በጣም በብዙ ሐሰን የሆኑ እንዲሁም ደግሞ ሳሂ በሆነ ሁኔታ እሱም ብቻ ሳይሆን ህግ ተመሰርቶበታል። እጅግ ብዙ ሙፈሲሮች የሚስማሙበት ኦተንቲክ የሆነ ሐዲስ ነው ማለት ነው እና ይቅርታዬን እንደምትቀበሉኝ ተስፋ አደርጋለሁኝ። በዚህ ምክንያት ከፍተኛ ሐዘን ስለተሰማኝ ይቅርታ እንድታደርጉልኝ በትህትና እየጠየቅኩኝ ላልተገደበ ጊዜ ወይንም ላልታወቀ ጊዜ ራሴን ከቲክቶክ በዚህ ምክንያት አግልያለሁኝ።